ይኖራታል? ያንቺን አመንችሎ ሚዜ እኔ ሳይ መቼም አንቺ እንደማጠረሽ በደንብ አድርገሽ ታውቂያለሽ። ኧረ እኔ ብትለምኝ እራስሽ ተሳስተሽ ማለት ነው። እሺ እኔ ሰርግ በዚህ በኩል ኮን ተሳስተሽ እንደዚህ እንዳትዞርሽ። እሺ እንዳትረሻ ስትለምነኝ ታያለሽ። ምን ነው ፈዘቀረ ባልዩ አትገባም እንዴ? ይሄን የመሰለ ድንቅ ውበት እያየሁ እንደው ፈዝዤ ብቀር ራሱ ይፈረድብኛል። ገና ለመጀመሪያ ጊዜ እንደዚህ ሆኜ ያየኸኝ እኮ ነው የምትመስለው። ያኔ እንደዚህ ውብ ሆነሽ አልታየሽ ይሆናል። አፌ ቁርጥ ይበልልሽ ሉላዬ። በእርግጥ ያኔ ሱራፌል ሌላ ሰው ነበር። የእውነት ቤዚዬ በጣም ነው ያማረብሽ። አሁን ስኔም ሙሽራ መሆን አማረኝ። ኧረ ቀስ እኛ ነፍሰ ጥሮቹን እንቅደም እንጂ። ለነገሩ ልክ ነሽ። ከእያንዳንዱ የተጣደፈ ሰርግ ጀርባ የ3 ወር ጽንስ አለ ይባላል። እኛ ግን አቅደን ያደረግነው። ኦ እንዴ ሚዜዎቹ የራሳቸው ሙር ላይ ገብተውልሻል። እነሱ ከጎኔ ባይኖሩልኝማ በምን ፈታል ነበር። በተለይ የሁለቱ ጸብማ ፍቅር እኮ ነው። በነገራችን ላይ ሳሮን ቀለበት እንዳደረገች ያውቃል እንዴ? የምን ቀለበት? ያልማዝ ነው መቼም የዘንባባ አይሆንም። ሽቤ እኮ ሳላስበው መጥቶ ሰርፕራይዝ አድርጎ እንዴት እንዳስደሰተኝ። ለማንኛውም እንግዲህ የኛም ሰርግ በቅርቡ ስለሚሆን ተዘጋጁ። ችግር የለውም። አንቺ ለማግባት ተዘጋጅ እንጂ ሌላውን እኛ አለ። አሃ ለጌጥ ነው ቀለበት ነው ያረገልኝ ማለት ነው። እኔ እንደዛ መች ወጣኝ። ሽቤ ግን ምን አስቦ ነው በቃ የቤት ዕቃ የሚያሟላልበትን እንዳለ በሙሉ ለጣትሽ ቀለበት ያዋለው? እራስሽ አይደለሽ እንዴ የዚህን አልማዝ ቀለበት ሐሳብ የሰጠሽው? ቆይ አንቺ ሴትዮ ነው ማሳበር ነው የምትፈልጊው? ስትናደድ እኮ እንዴ ደስ እንደምትለኝ ብታየው። ለማንኛውም ሳሮን እንኳን ደስ ያለሽ። ላንቺ በጣም ደስ ብሎኛል። በጣም አመሰግናለሁ ሱሬ። ግን ሚዜዎች እየተዘጋጁ ነው? ሁሉ ነገር በአግባቡ እየተከናወነ ነው ያለው። ሚስቴ ግን ካሁኑ እንደዚህ ያማረባት የዕለት ዕለትማ እኔ እንጃ እኔ ፌንት መበላ ነው ይመስለኝ። በእውነት አልችልም። ያንተ ሚዜዎች ተንከረፈፉና የሷን ሚዜ መንከረፈፍ አለባቸው። የሚዜ እስከፋፋ በሉት ባካፋ ቀላል ባካፋ ባካፋ። እንዴ ሳሚ፣ አረ በስተቀል ጨፈር እንጂ ምን እንደዛ የምትወዛወዘው? እኮ ከባድ ጨፈራ እኮ ነው። ለዛውም ይኸውልሽ ታውቂያለሽ፣ ብርሌ ልቅለቃ የሚባለውን ታውቂዋለሽ? እሱን ዳንስ እኮ ነው። እንግዲህ ነግሬሃለሁ፣ ለሰርግ በደንብ መለማመድ አለበት። ትጨፍራለህ። ሴትዮ የለቅሶ ቀንማ አልጨፍርም። ምን የሰርግን ቀን ነው የለቅሶ ቀን እያልከለሁ? ውይ ኩቻ፣ አሁን ከሙዚቃው በላይ የኔ ድምፅ ሰምቶሽ ነው? ድሮም ትዳር ጩቤ እንደሆንክ አውቃለሁ። ኧረ እንዴት አይነት ሰው ነሽ? ቆይ ካገባሁሽ በኋላ መቀለድ አልችልም ማለት ነው? አላስተነፍሳልሽኝ እኮ እንዴ ገና ከመድረሱ ሞቅ ሸብረቅ አድርጋችሁት የለ እንዴ? አሳምራችሁታል በጣም። የኔ ውደት ማማዬ የኔ ሊንሲ እንዴት ናፍቀሽኝ እንደነበረ። ሞቅ ሸብረቅ አድርጋችሁታል። ጎረምሳው እንዴት ነው ተያይዛችሁታል? ሞቅ ደመቅ ደመቅ እያደረግነው እኮ ነው። እንዴታ እንዴት ናችሁ? እሺ ሽርሽሩ እንዴት ነበር? እንዴ የምን ሽርሽር? ለሁላችንም ለመጸለይ ገዳም እኮ ነው የሄድነው። እንዴ ቢሆንስ ታዲያ ያው ከምትወጁ ሰው ጋር ካለሽ እኮ ደስታው በቃ የትም ቦታ ቢሆን በጣም ልዩ ነው። እና ታዲያ ለኛ ጸለያችሁ ነው እንዴ? የእናንተንም ሰርግ በተራው እንዲያበላን በደንብ ጸልያለሁ። እንግዲህ የኛ ሚያዝያ ላይ ስለሆነ ካሁኑ መዘጋጀት ነው። እንዴ ጥር ላይ አልነበር እንደኛ? ጥር እኮ አለፈ እኮ ድጋሚ ይመጣላ ተመልሶ። ምን አለ ግን ሳሚ በዛሬ ቀን እንኳን ቀን ቢያናግር። ምን አይነት ሴጣን ነው ቆይ የተጸናወተ? ሉሲዬ ሊያናድሽ ብሎ እኮ ነው። ለምንድን ነው ቆይ የማይገባሽ? ድሮስ እኔን ካላበሳጨ መች ይሆንለታል? ቆይ ግን ቤዛን አገኛችኋት እንዴ? ገና መግባታችን አይደል? ውስጥ ናት አይደል? እንዴት እንደናፈቀችኝ። ያው የነገ ሙሽራ አይደለች? ጸጉሯ ልትሰራ እኮ ጸጉር ቤት ሄዳለች። ያው ከዛሬ በኋላ እኮ ከቤት አናስወጣት። ሙሽራማ አይደለች? እንዴት ደስ ይላል። በመጨረሻም የቤተሰብ በደስታ ተሞላ። በእርግጥ እንዲሁ እንደተዋደድን ሰርጋችን በአንድ ቀን ቢሆን በጣም ደስ ይለኝ ነበር እኮ። አንቺ ልትዳሪ ሞኞቹ ደግሰው ሊያበሉ ይሁንልኝ ብቻ። ቆይ አሁን እዚህ ጋር ማን ነው ስለ ድግስ ያወራው እንዴ?
ቆይ እስኪ መጀመሪያ አማርኛውን ሳታጣሪ ምንድነው ዝም ብለሽ እኔ ለምትጮዩ? እኔ እኮ ያልኩት ደግ ሰው ሊያበሉ ነው ወይስ ደግ አይደሉም ወይ ነው? በአንተ ቤት በቃ የሆነ ቅኔ ተቀኝተህ ሞታል አይደል? ኩቻዬ እውነት እንደዚህ ስትበሳጭ የምታምሪ ከሆነማ ቀን በቀን ነው ማበሳጭ። እሺ የኔ ሴት ግስላ። ማማ ያለችው ነገር ትክክል ነው። አሁን ሁላችንም ህይወታችን ተረጋግቷል። በእርግጠኝነት ደግሞ ቀጣይ ህይወታችን የሰመረ እንደሚሆን አልጠራጠርም። እንግዲህ ብለን እናስባለን። አሁን በሉ የደስታ ቀን ነው። ወደ ጭፈራ ቆንጆ ሙዚቃ ይከፈታል፣ እንጨፍራለን። በሉ ተነሱ። እኛ ከሩቅ መንገድ ነው የመጣነው ደግሞ ማንም አይሰማሽ። ትንሽ ሳሚ ክፈት። ትንሽ እንኳን አናርፍም እንዴ? ኧረ የሚባል ነገር የለም። ነገስ መች ይቀርላችኋል። በሉ ክፈት እንጂ። ያው ነይ ነይ። ተነስ። በሉ እስኪ በሉ እንግዲህ በዛው ልምምድ ይሆነናል ለነገው። እስኪ ነይ ነይ። ቀጣይ ማለት ነው። ሳሮን የሆነ ነገር ልንገርሽ። እኔ መጨፈር አልወድም ሳሮን። ከተወለድኩ ነው ጨፍሬ የሚሆን ደንሽ ያላቀ እውነት። እና ታዲያ ሚዜ በሆንክበት ሰርግ ላይ እንደ ልቅሶኝ ጥገን ይዘህ ልትቀምጥ ነው? ሚዜ ግድ ይጨፍር የሚል ህግ አለ እንዴ? እና ታዲያ ሊያው ሙዚቃ ምናምን እያወጣ ነው። ኧረ ሳሮን ይታይ፣ እንደዛ ከሆነ ይቅርብ። አልሄድም። ያማል እንዴ? ሰርጉ እኮ ነገ ነው። ይቀራ ታዲያ ሙሽራ ቀረ እንጂ ሚዜ ቀረ ይባል። ይሄን ያህል ጭፈራ ትፈራለህ ማለት ነው? አይ ሳሮን መፍራት ሳይሆን እኮ ስለማልችል አስበሽዋል። 1 2 እላለሁ ብዬ ሄጄ ሙሽሮች ኬክ ላይ ዱብ ብል እንዴ? አስበሽዋል? ለነገሩ እውነትህን ነው። ኬኩ ላይ ከምትወርቅ አርፈ ጥግን ይዘህ ቁጭ ብትል ይሻላል። ግን ቆይ የሰርጋችን ዕለት ማን ሊጨፍርልህ ነው? ያኔ እኮ ከኔ ጋር መጨፈር ግዴታ ነው። ሳሮን ለአንቺ ከሆነማ እውነት ምንም ነገር አደርጋለሁ። እውነት ሳሮን። እኔ ግን ጊዜ ሳንበጅ ቶሎ ብንጋባ ደስ ይለኛል። ሳሮን መጀመሪያ አንቺ ማኖር ስላለብኝ ማለት ነው ትንሽ ስራም ቢሆን ሰርቼ የተወሰነ ገንዘብ ማጠራቀም አለብኝ። አሁን ሳሮን እጅ ላይ ያለው ገንዘብ እያለቀብኝ። በቃ ለኔ ብለህ የቤተሰቦችን ሀብት ሙሉ ለሙሉ ተውክ ማለት ነው? ሳሮን እንኳን ሀብታቸውን እነሱን ትቻቸው የለ እንዴ? ፈጣሪ ሆይ ትክክለኛ ሰው ላይ ስለጣልከኝ በጣም አድርጌ አመሰግናለሁ። እውነት ሳሮን፣ እውነት እኔም አንቺ ላይ በመውደቄ በጣም ደስተኛ ነኝ። እውነት ችግሩ እኮ አንተ ወድቀህብኝ እኔ ተርፋለሁ ወይ የሚለው ነው። ሳሮን አታስቢ፣ ባይሆን ቀስ ብዬ ወድቃለሁ እንዴ። አይ እሱ ይሆናል እንጂ ላወዳደቁ እንኳን የቸኮልን ነው ይመስለኝ። የኔ ወድ እስካሁን አላመንሽኝ ማለት ነው? ስላመንኩ መሰለኝ ልቤን አሳልፌ ሰጠው። እኔ የምልህ በቃ አሁን እጅ ላይ መንቀሳቀሻ የሚሆን ምንም ገንዘብ የለህም ማለት ነው? ሳሮኒ ደግሞ ሰርቼ ማግኘት እችላለሁ አልኩሽ እኮ። እና እውነት ያለህን ነገር በሙሉ አውጥተህ ነው ምንም ሳይኖርህ ለእኔ ቀለበት ይገዛህልኝ? ሳሮኒ ደግሞ እንኳን ቀለበት ልቤን ሳልሰስት ሰጥቼሽ የለ እንዴ? በእውነት ይሄ ፌር አይደለም። ምን አይደለም? በእውነት ልክ አይደለም። ለካ ሉሲ እውነቷን ነው። ሙሉ የቤት እቃሽን ነው በጣትሽ ይዘሽ የምትዞሩ ያለችኝ። ምንድን ነው? እንካ ተቀበለኝ። እንዲህ ሳሮን፣ አሁን ደግሞ ምን አጠፋሁሽ? መጀመሪያም ቢሆን ይህንን ትልቅ ውሳኔ ከመወሰን በፊት እኔም ማማከር ነበረብህ። ይኸውልህ ይህን ቀለበት ሽጠውና ማለት ነው በዋጋ አነስ ያለ ቀለበት ፈልገህ ለእኔ ትገዛልኛለህ። ግን እኮ ሳሮን ለውድ ነገር የሚስማማው እራሱ ውድ ነገር ነው። አንቺ ደግሞ በዚህ ምድር ላይ ካሉት ነገሮች በሙሉ ለኔ ውድ ነሽ። እውነት ሳሮን። ግን እኮ እኔ ቶሎ እንድንጋባ ፈልጋለሁ። ሳሮን ምን ችግር አለው እንዴ? አገባሻለሁ እንዴ ሳሮን። ተይ እንጂ። እጅ ላይ ምንም አይነት መንቀሳቀሻ ገንዘብ ሳይኖር እንዴት ብለን ነው የምንጋባው? እንደ ድሮ ባልና ሚስቶች ባቄላ ቆርጥመን ምናምን እንዳንባባል ባቄላውን ቢሆን ከስጋ እኩል ሆኗል። ሳሮን ተይ፣ ስጋትሽ ይገባኛል። ይኸውልሽ ሳሮን፣ አንቺን ደስተኛ ለማድረግ ማለት የተቻለኝን በሙሉ አደርጋለሁ። ሳሮን ስሚኝልሽ፣ ከዚህ በኋላ ማለት ነው ተርበን ብንቸገር ራሱ ይሄ ቀለበት ከጣትሽ ሊወጣ አልፈልግም። ሰማሽኝ አይደል? አይደል? ሁሌም እኮ እንዳሸነፍከኝ ነው። የምር በጣም ነው ማፈቅርክ ሳሮን። እኔም ከራሴ በላይ አፈቅርሻለሁ። እሺ 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 በይ። እሺ
ቅንጅት በእርግጥ ታውቃለህ አይደል? አንዷን ብቸኛዋን እንደ አይኔ ብሌን የመሳሳላት ውዷን እህቴን አሳልፌ የምሰጥል አንተ በጣም ስለማምነህ በዛ ላይ ከአንተ በላይ ማማዬን ማንም መጥቶ ሊንከባከባት እንደማይችል ስለማውቅ ነው። አታስብ። አንተ ብቻ እኔ ላይ ሙሉ እምነት ይኑር። እድሜ ዘመኗን በፍቅር እየተንከባከብኩኝ ላኑራት ቃል እገባለሁ። አምናለሁ። በእርግጥ ሁለታችሁም በጣም ከባድ ጊዜ ያሳልፋችኋል። ግን ያው ማማዬ የተወሰነ ሕክምና እንደሚቀራት ታውቃለህ። ግድ የለም እኔ መጠበቅ እስካለብኝ ጊዜ ድረስ በጽናት እጠብቃታለሁ። ይኸውልህ ቅንጅት፣ የእነ ቤዛ ሰርግ ካለቀ በኋላ ሙሉ ትኩረቴን የማደርገው የማማዬ ሕክምና ላይ ነው። ማለት በጸበሉ እንደዚህ ለውጥ ካመጣች ሀገር ውስጥ የሚሆን ውጭ ሀገርም ሄዳ ብቻ የሆነ ሕክምና አግኝታ በቃ ፈገግታዋ፣ ሳቋ እንዲመለስ እፈልጋለሁ። ሳሚሻ በፍጹም አታስብ። እኔ ማድረግ ያለብኝን ነገር በሙሉ ለማድረግ ዝግጁ ነኝ። አያይ ቅንጅት፣ አሁን እንኳን የኔ ስራ ነው። ማማዬ የኔ ኃላፊነት ነች። አንተ አሁን ፈገግታዋን መልሰልኛል። ይሄ ከበቂ በላይ ነው። እሷ ናት እንጂ እኔን ፈገግታ የመለሰችልኝ። ሳሚሻ ሙት ማማዬን የመሰለች እህት ስላለች ግን በጣም እድለኛ ነህ። ፈጣሪን ማመስገን አለብህ። አውቃለሁ። እሷ ለሁላችንም የተለየች ነች። ታውቃለህ፣ ቤዛ ካገባች በኋላ ሁላችንም እዚህ ቤት ተሰብስበን አንድ ላይ እንድንኖር ትፈልጋለች። አዎ ማማዬ ነግራኝ ነበር። እኔ ግን ይሄ ሀሳብ የሚገዛኝ አይመስለኝም። ምን ነው ከኛ ጋር አብረህ መኖር አትፈልግም? በነገር ላይ ስለዚህ ጉዳይ ላወራ ነበር። ሳሚሻ ቅር ካላለህ የድሮ የእናንተ ቤት ሰታኝ ቆንጆ አድርጌ ላድሰውና ከማማዬ ጋር ብንገባበት ብዬ አስቤያለሁ። ማማዬን ግን ለማግባት የቸኮልክ ትመስላለህ። ታዲያ ከአሁን በኋላ ምን ቀረኝ ብለህ ነው? መቼም ስለ ማማዬ እንደዛ አስጠንቅቄ ከእሷ ጋር ምንም የጀመርከው ነገር ያለ አይመስለኝም። አረ በፍጹም። እንዴ ምን ሆነሃል? ለእሷ ያለህን ክብርና ፍቅር እያወቅኩኝ እንዴት እንደዚህ አይነት ነገር? ታዲያ ቆይ እዚህ መሆኑ ለምንድን ነው የደበረ? ማለቴ ቤቱ እንደምታየው ትልቅ ነው፣ ለሁላችንም ይበቃል ብዬ ነው። በነገር ላይ እናንተን ልቃወማችሁ ፈልጌ አይደለም። ያው የኔንም ሀሳብ ልንገርህ ብዬ ነው። የማትስማማ ከሆነም አንተ ባልከው ሀሳብ እሄዳለሁ። ለማንኛውም እስኪ እናስብበታለን። አሁን ዋናው ሙዳችንን የነገው ሰርግ ላይ እናድርግ። ልክ ነው አይሻልም? በነገራችን ላይ የሚዜዎቹ ልብስ ከሁሉም ተለይቶ አንተ ላይ እንዴት ነው ድምቅ ያለው? ምን ታርገዋለህ? ሲፈጥረን እንደዚህ ነው ከመስቀያው። አረ ጉረኛ ደግሞ ፊት ሰጠው አይደል? ያዘ። እውነት እኮ ነው። ቤዚ፣ ቅንጅትን ያስቀየምኩትን ያክል ልክ ሰው እፈልጋለሁ። ማማዬ ያለሽን ፍቅር እየሰጠሽ እየካሽው እኮ ነው። ባይሆን ሳሚ ከሰርጉ በኋላ ሁሉም ነገር ይሆናል ስላልኩ ነው እንጂ ልክ እዚህ ቤት እንደመጣው መጀመሪያ አንቺ ሕክምና ነበር ያሳሰበኝ። እሱ ችግር የለም ይደርሳል። ልክ ታክመሽ ደህና እንደሆንሽ አንቺም ሰርግ ይሆናል። ባይሆን የመጀመሪያ ሚዜነቱን ለእኔ ትሰጭኛለሽ። እንዳፍሽ ያርግልኝ። ምን ማለት ነው እንዳፍሽ ያርግልኝ ማለት? ማማዬ በትክክል ይሆናል። ለእኔ እናንተ ማለት እኮ ከስጋ ዘመዶቼ በላይ ቤተሰቦቼ ናችሁ። ሳሚ እንጂ እኔ ምን አደረግኩልሽ ብለሽ ነው? እንደውም እኔ ተቃዋሚ ነበርኩ እኮ። ይኸው አሁን ግን ደስታ ያላስደሰተሽም ታዲያ? ለሱማ ቃላት ያጥረኛል። ታዲያ ዛሬ በደስታዬ ጊዜ አብረሽኝ እያለሽ ለምን ትላንት በሀዘኔ ጊዜ አልነበረችም ብዬ እቆጫለሁ። ግን እኮ ሰው የሚያስፈልገው ሰው በቸገረሽ ሰዓት ነው። ፈጣሪ ይመስገን እኔ በፍጹም ሰው ቸግሮኝ አያውቅም። ለማንኛውም እስከዛሬ ላስቀየምኩሽ ነገር በሙሉ ይቅርታ አድርጊልኝ እባክሽ። ምን እያልሽ ነው ውዴ? እንዴት እኔ አንቺን እቀየምሻለሁ? በሰርጌ ዋዜማ ልታስከፊኝ ነው አይደል? በቃ ይሄን ነገር እንርሳው። እሱ ነው የሚሻለው። ይልቅ ቆይ ሌሎቹ ሚዜዎች የት ሄዱ? በሰርጉ ዋዜማ ቁጭ ብላችኋላችሁ። ተነሱ እንጨፍር። ቆይ እንደውም እኔ ላውጣላችሁ። አናስገባም ሰርገኛ እደትኛ። ውይ ሳሪ እባክሽ እባክሽ፣ ይሄን ዘፈን ግን ለአንቺ የሰርግሽ ዘፈን እለት ቀን ግን እንደዚህ ብለሽ እንዳትዘፍኝ ነግሬሻለሁ። ለምን አያችኋት አይደል? በ30 ዓመቷ አግብታ አላስገባም ምናምን ያምራታል እንዴ ምናምን እያስመጣች። እኔ እኮ ሌላው የሚገርመኝ ነገር አይደለም። በቃ ሌላ ላወራ ገና እኮ ማውራት እኮ ላወራ ያሰብኩትን የምታውቅብኝ ነገር እኮ ነው የሚገርመኝ። እስኪ እሷን ተዋትና ቤዝዬ በራምባር ሰበረ የባሰው መጣ ማለት አሁን ነው እንዴ? አንቺ ምን ሆነሽ ነው? እሺ አሁን ብሩ አላት እንበል፣ ብር አምባሩ ከየት ይምጣ? ኧረ ከየት መጡ ነው ቤዚ? እሺ ለሷ ማገዝ ጀመርሽ አንቺ? እሺ ችግር የለውም። ውይ ሳሮኒ፣ እኔማ ሁሌም ቢሆን ከአንቺ ጎን ነኝ። ይሄ
ለማማዬ ቢሆን ጥሩ እሺ እንቀበላለን። እኛ ስጋው ወልደን ከብደን ኧረ ብር አምባር ኧረ ሼም ነው አይባል። ለምን ከቶልሽ ቆይ ራስሽ አታውጪም? ሳርጊ እንደው አንቺ እንደረስ ታሽ ሊሆን ይችላል እንጂ እኮ በእናንተ ጊዜ በእናንተ ዘመን እኮ የሆነ የሚዘፈን ዘፈን ነበር። ምን አለ ቆይ ጊዜውን ትተሽ ዘፈኑ ላይ ትኩረት ብታደርጊ እድሜ ብርቁ። ቆይ ግን ከድሮም እንደዚህ ትበሻሸቁ ነበር? የሆነ ጊዜ ተቀያየሙ እንጂ የሁላችንም መደበሪያ እነሱ ነበሩ። እድሜ ለወንድምሽ 3 እግር አለኝ ብሎ ለዛፍ ላይ ባይወጣ ኖሮ ከጓደኛዬ ጋር አልቀያየምም ነበር። 3 እግር? ቆይ ሳሚ 3 እግር ነው እንዴ ያለው? አሁን እንደው ሉሲን ለማስለፍለፍ ፈልገሽ ነው እንጂ ጠፍታሽ ነው። አንቺ ደግሞ ማለት ነው መቼ ነው ሳሚ 3 እግር አለኝ ብሎ ለዛፍ ላይ ምናምን የወጣው? እሺ ሳሪ በቃ አንቺ በቃ ይሄን ጭቅጭቁ ምናምን ከነገ ወዲያ እናድርገው፣ ለዛ እናሳልፈው፣ ከዛ እንቀጥለዋለን። አሁን ዛሬ በጣም የምንወዳት ጓደኛችን ሰርጓ ነው። ስለዚህ ለምን ዘፈን እንዘፍንላት? በሽከሌሊቷ ገደል ገባች ቤዝጌ ባላ ገባች፣ ቤዝጌ ባላ ገባች። ግን የብስክሌቱ ገደል መግባት ከአንቺ መጋባት ጋር ምንም የገናኘው ነገር አለ? አረ በእውነት ከዚህ ዜማስ ማለት ነው ሳሎን የተከፈተ ሙዚቃ ይሻለናል። ኑ ሳሎን ሄደን ጨፍር። ነይ ማማዬ ላቀብልሽ። በሽከሌሊቷ ገደል ገባች እየጠጣችሁ ሳሚ? ጠጣ ነው። አንተ ግን ጨከነ የምር ልታገባ ነው? እናስ የሚገርም ነገር ሚስትን ስትወዳት ከልክ በላይ ስታፈቅራት ግን የሚሰማ ስሜት እንደዚህ ነው። በጣም የተለየ ስሜት ነው የሚሰማው ሳሚ። አሪፍ ነው፣ አሪፍ ነው። የምሬ ነው የምልህ ወንድሜ፣ ለአንተ በጣም ደስተኛ ነኝ። ኧረ እባካችሁ ሳሮን ካላገባኝ ብላ ድርቅ ብላለች። ወይ ሽብሩ አይገርማችሁም? ግን ቢያንስ 1-2 ቀን እንኳን አምሽተህ ሳትገባ ለነገሩ ቆይ አንተ ማን ብሎ ነው ተንበርክከህ አግቢኝ ብለህ በጊዜ እንደዚህ ጠየቃት? ይበል ሳሚ ግን ትዳር ያስፈራል እያልከኝ ነው ወይስ ማትለው? ላጤነት ቆይ አላስፈራ? ቆይ እንዴት ነው ትዳር የሚያስፈራ? ሳሚ እኮ ይልቅ ይኸውልህ ሽብሩ፣ ወይ ግራ የተጋቡትን ትተህ ካገቡት ትምህርት ብትወስድ ይሻላል። ዙሬ ትክክል ነው ያልከው። እንደው እዚች ምድር ላይ የምትወዳትን ሴት አግብተህ በአንድ ጣሪያ ውስጥ በፍቅር እንደመኖር የሚያስደስት ነገር አለ ካልከኝ እኔ ውሸት ነው ነው የምልህ። እኔም የቅንጅርቴ አይነት ስሜት ነው የሚሰማኝ። ችግሩ እኮ የሴቶቹ እኮ ነው። ይኸው ከትዳር በፊትና ከትዳር በኋላ ያላቸው ባህሪ የተለያየ ነው። ልክ ከትዳር በፊት ጨዋ ናት ያልካት ሴት ከትዳር በኋላ ካገባሃት በኋላ ጆሮ ላይ ጭው እስኪ ልብህ ድረስ ስትጮህብህና ስትነዘንዝህ ወይ ትዳር ማለት ትጀምራለህ። እውነት ግን ሳሚ ትዳርን የዚህን ያህል ትፈራዋለህ ማለት ነው? በነገራችን ላይ የኔም ብቻ ብሶት እኮ አይደለም እየተነፈስኩ ያለሁት፣ ይሄ የብዙ ሰዎች ሀሳብ ነው። በዛ ላይስ ክልከለው ካገባን በኋላ ደግሞ ምን ሊከለክሉ ነው? አይዞህ ሽብሩ፣ እሱማ በገፍ ነው የሚቀርብልህ። እንዴ ጎበዝ፣ ገና ካሁኑ እኮ ስጋት ገባው። ስማ በጣም ብዙ ክልከላዎች ይጠብቀዋል አባቴ። ለምሳሌ ለአንደኛው አታምሽ የሚለው ክልከላ ነው። እሱ ዋናው ክልከላ ነው። ይኸው ድንገት እንኳን ታክሲ አተህ ራሱ ብታመሽ ለሚስትህ ሌላ ቦታ ሌላ ነገር ስታረግ ያመሸን ይመስላት። ስለዚህ መኪና ያለውን አይመለከትም ማለት ነው። ኦሆ አባቴ፣ እንዲያውም እሱ አይበስም ብለህ ነው? ጎማ ይፈነዳል እኮ ስንት ነገር አለ። ይኸውልህ ጎማ ተኝቶብኝ ፈንድቶብኝ ተንፍሶብኝ ምናምን ብትል ጎማ እየቀየርኩ ነበረ የኔ ወድ ያመሸሁት ብትላት ለእሷ በፍጹም አይዋጥላትም። ጎማ እየቀየርክ ሳይሆን እሷን በሌላ ሴት እየቀየርካት እንደሆነ ነው የምታስበው። እና አለማምሸት ነው እንዴ? ሌላ ምንድን ነው? አለማምሸት ነው። እናል ብለህ ከጀመርክ ጎበዝ፣ መጨረሻ የሚሆነው አለማግባት ነው። ይኸውላችሁ ሰዎች ሳሚ የሚለን ነገር ከሰማ ነው ማግባታችን ቀርቶ ወደ ገደል እንድንገባ ነው የሚያደርገው። እውነቱን ነው ቅንጅርቲ። እዚህ አጠገባችን ልምድ ያለ ሰው ተቀምጦ አንተን ምን አስከተለን? ቆኛ ይኸውላችሁ ጋይስ፣ ሌላው ክልከላ ደግሞ ከሚስት ዞር ብለህ ስልክ ማናገር ነው። ታዲያ እንዴ ሌላ ሚስጥር ከሌለኝ እኔ ከሚስት ተደብቄ ለምንድን ነው ስልክ ማወራው? እንዴ ምን ሆናል ቅንጅርት? ከሚስት ተደብቀ የምታወራው ሴት ብቻ ነው እንዴ? ሌላ እኮ የራስህ የግል ሚስጥሮች፣ የግል ጉዳዮች ሊኖሩ ይችላሉ አይደል እንዴ? እኔ በበኩሌ ከሚስት ተደብቄ ምንም ማወራው ነገር የለም። እኔም ምንም የምደብቃት ነገር የለም። ያው ሁላችሁም እንደምታውቁት በአዲስ ትዳር አባልነቴ
እኔም ያኔ ቤዛን ሳገባት ብዙ ሚስጥር ደብቄያት ነበር። ጥሩ ባል አልነበርኩላት፣ እንደውም አጥፊዋ ነበርኩ። በእርግጥ ያ ሁሉ አልፎ ዛሬ ራስህን እንደ አዲስ ለዚህ ክብር በማብቃት በእውነት ሱራ ልትኮራ ይገባሃል። እንደ ሳሚ ሽብር ቢሆንማ ማንም ሰው ትዳር ውስጥ ደፍሮ ባልገባ ነበር። አሁን ቆይ እሺ፣ እዚህ ጋር ደፍሮ የሚለውን ነገር ማን አመጣው እንዴ? ስማ፣ መጀመሪያውንም እየፈራ ነበር ማለት ነው ለትዳር ልትገባ ያሰብከው? ኧረ አንተ ሰውዬ ተፋታኝ በእናትህ። እንዴ ምን ሆነ ነው? ግን እኮ ይላችሁ የሴቶችን ባህሪ እኮ ከመጀመሪያውም ቀደም ብለን አውቀን ብንገባበት ትዳር ላይ ጥሩ ነው ብዬ ነው። ለምሳሌ ሽብሩ፣ ሌላ ምሳሌ አታለም? ቆይ ሰውዬ፣ ቆይ ይኸውልህ ሽብሩ፣ ቆይ አንተ ከሳሮን ጋር ተጨቃጭቃ አታውቅም? ማለት ጥያቄውን ላስተካክለውና ስትጨቃጨቅ አምሽታ አታውቅም? ማለት እንደኔና እንደ ኩቻ ማለት ነው። በእርግጥ ልክ ነህ። አሁን ጭራሽ ብሶብናል። ጠዋት ማታ ጭቅጭቅ ነው በቃ። ይኸው ምን አልኩ ሽብሩ፣ ይሄ ባህሪያቸውና አመላቸው እኮ ነው ትዳር ላይ ተከትሎ ሊሄድ የሚችለው። አስቡት እስኪ ገና ካሁኑ መስመር ሳይዝ ነገሮች ሳይጀምሩ ይህንን ባህሪያቸውን አርቃችሁ መሄድ ካልቻላችሁ ትዳር ላይ ተከትሎ ይመጣል ማለት ነው። ልክ ብለሃል ሳሚሽ። አሁን ቆንጆ ነጥብ ነው ያነሳው። ኧረ እባካችሁ ከዚህ ርዕስ እንውጣ። ይልቅ የሆነ ነገር እያሰብኩ ነበር። አይገርምም? እኔም ይሄን ነገር እያሰብኩት ነበር። እንዴ ታዲያ የእናንተ ያሰባችሁትንም ለእኛ አጋሩን እንጂ። ለምን ዛሬ ማታ ወጣ ብለን የመጨረሻ የባችለር ምሽታችንን ስንቅመቅም አናመሽም? አይ ቲንክ እሱ ለማለት የፈለገው የወንደላጤዎች ፓርቲ ለማለት ነው። በእርግጥ ይሄ ፓርቲ ወጣሁት ለሁለተኛ ጊዜ ቢሆንም የሆነ ደስ የሚል ነገር አለ። ጋይሶች ምን ይመስላችኋል? እኔ የምላችሁ ግን ካገባን በኋላ በቃ ለመዝናናት አንወጣ ማለት ነው። እኔ ምን አልኩኝ? ገና ካሁኑ ሽብሩ ፍርሃትና ስጋቱ ጀመረው። ሴቶቹ ሳይሰሙ ሹልክለን እንወጣለን። አሁን ነው የምንወጣው። ማን ጋር እየደወልሽ ነው እህቴ? ሱሬ ጋር። ስልኩ እስካሁን ድረስ አይነሳም። ምን አለ በሰርጉ ዋዜማ እንኳን ከቤት ወጥቶ ባያሳስበኝ። አይዞሽ አታስቢ፣ ከነሳሚ ጋር ነው የወጡት። ምናልባት ትንሽ ፈታ ማለት ፈልገው ሊሆን ይችላል። መቼም ሚዜዎቼም አብሯቸው አልሄዱም አይደል? አረ እነሱ ክፍላቸው ናቸው፣ እየተሳሳቁ እየተጫወቱ ነው። በአንቺ የተነሳ በደንብ እየተቀራረቡ ያሉ ይመስላሉ። እንዴ ምን ሆነሻል? እነሱ እኮ ከድሮ ጀምሮ አብሮ አደግ ናቸው። ባይሆን እኔ ነኝ እነሱን የመሰሉ እህቶች በማግኘት እድለኛ ሆንኩት። ለማንኛውም የሆነ ነገር ላማክርሽ ብዬ ነበር የመጣሁት። ምን ነው እህቴ ደህና አይደለሽም እንዴ? አረ በጣም ደህና ነኝ። እንደውም እስከ ዛሬ ድረስ እንደዚህ ደስተኛ ሆኜ የማውቅ አይመስለኝም። እና ታዲያ ምንድን ነው የምታማክሪኝ? በእርግጥ ለሰርግሽ የማትጠብቂውና ውድ የሆነ ስጦታ ልሰጥሽ ቃል ልገባልሽ ነው አመጣጤ። የኔ ውድ እህት አንቺ ብቻሽን እኮ ለእኔ ውድ ስጦታ ነሽ። ፈጣሪ ከሰጠኝ ትልቁ ስጦታ መካከል አንቺ ውዷና ምርጧ እህቴ ነሽ። አውቃለሁ። ለዚህም ነው ይሄንን ነገር ለማድረግ የወሰንኩት። ቆይ ምን ለማድረግ አስበሽ ነው? ታውቂያለሽ እኔ ከድሮም ፍላጎቴ ውጭ ድረስ ሄዶ መማር ነው። እሱንም ቢሆን ራሴ እንደማሳካልሽ ቃል ገብቼልሻለሁ። ግን ደግሞ ልጄን እዚህ ነው ወልጄ የሚሄደው። አይ ከፈለግሽ እዛም ወስደሽ ልጅሽን አብረሽ ማሳደግ ትችያለሽ። አይ ልጄ ከኔ ጋር አይሆንም። ምን? ለምን? ምክንያቱም ትልቁን ስጦታ ልሰጥሽ የወሰንኩት እሱን ስለሆነ። ምን አልሽ ሉላ? እኔ ይህንን ማመን አልችልም። ታውቂያለሽ ልጄ በአባቷ ሳይሆን በእናቷ በወጣች ብዬ ተመኘው። ያው መልካችን ስለሚመሳሰል ማለት ነው። ምን እንደምልሽ አላውቅም እህቴ። አንቺ ሁሌም ቢሆን ለእኔ ልዩ ሴት ነሽ። የሽብሩ አለገና
ገና ሰርግ አለ ገና አለ ገና ገና አለ ገና አለ አባቴ ለነገሩ አንተ ምን አለብህ? ሁለተኛ ጊዜ እያገባ ትዳር ይገረማል እንዴ? ትዳር እኮ የገረብኩት መጀመሪያ ትዳሬ ትክክል ስላልነበረ ነው። ጎሽ ለነገሩ በነገራችን ላይ ለእኛም ጥሩ ሚስትህንና እንድንገርም እርግጠኛ ነኝ ሽብሩ እኮ ምን እንዳልኩ ራሱ አልሰማም። እርግማኔው ምርቃ ሳይሰማ አሜን። ሚስቴ ደወለች። እንዴ ጎበዝ ተረጋጋ። አንተ ሰውዬ ሳትነግረን አድርገሃል እንዴ? ኧረ እባክህ ከቀልቡ ጋር ተረጋጋ። እጩ ሚስቴ ነው የሚባለው። እንዴት አይነት ሰው ነው? ይገርማል። ሚስቴ በተደጋጋሚ ጊዜ የባሰው መጣ ደግሞ። ወይ እኔ የምልህ እንጂ እስኪ ቆይ አንተ ቆይ የት አባትህ ደብቀህ ሄደህ አግብተህ? እንትን ነው ያው እግዚአብሔር ከፈቀደ አገባለሁ። የእሱ እንኳን ይሻላል። አየህ ተማርከው እሱ ያው በዚህ ከ20 ጊዜ በላይ ሚስኮል አድርጋለች። ምንድን ነው ወሬት እንሂድ ወንድሜ። አሁን ከትዳር በፊት 20 ጊዜ ይደወልልሃል። ልክ ደግሞ ተጠቃለህ ስትገባ በ3 እጥፍ ተባዝቶ ይደወልልሃል። ጎበዝ። በነገራችን ላይ የኔዋም እየጮሽ ይኸውላችሁ እንዲሁ ማድረግ ልንገራችሁ፣ ማንም ሰው ስልኩን እንዳያነሳ። በቃ ሳሚ ምን አለ? ስልክ እንዳታነሱ። በቃ እንቀውጠው እንጂ እንጨፍር። ለአዲሱ ሙሽራ ዓለም ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ፣ ሱሬ ሰንኮሬ ዓለም ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ። ሳሚ አንሳው። በጣም ጥሩ ኖርናታ። አይገርምሽም? አያነሳውም። አረ የኔውም አያነሳም እኮ። ወይኔ ሉሲ፣ ጭራሽ ሳያገባኝ እንዲህ ማምሸት ከጀመረማ በቃ። እንዲህ ካገባኝ በኋላማ አድሮ አንግቶ ሊመጣልኝ ነው። ወይኔ እሺ፣ ቆይ አሁን የት እንደሄደ ነግሮሻል? ምን ነው ያንቺ አልነገረሽም እንዴ? ለእኔ ደንታ ሲኖረው አይደል እንዴ የሚነግረኝ? ክለብ ነው የሚሄደው። የት አባቱ የሚያውቀው ክለብ እንደሆነ አላውቅም። አሁን እሱ ከእርሻ ወደ ክለብ። ወይኔ ጉዴ! አሁን ቆይ ለመዝናናት ግሮሰሪ አንሶ ነው ወይስ እስኪ ንገሪኝ። ሂጂ አንቺ ደግሞ። አሁን ግሮሰሪ ሴት አለ እዛ እኮ በሴቶች ታጅበው እንዲህ እያሉ እየጨፈሩልሽ እኮ ነው ያሉት። ጭራሽ ከሴት ጋር ነው ያለው። ወይኔ አለቀልን በኛ ሳሮን። የሴት መናኸሪያ ታዩኝ እኮ ሳሚ ታዩኝ። ይሄኔ እሱ ነው ጎትጉቶ ያስወጣቸው እና እንዴ አያነሳም። ሳሚ እንድትጫወትክብኝም አትቀርም። ና ብቻ ና ዝም የምል ይመስለዋል። ና ይሄ ትዳር እሺ ይኸውላችሁ እንዲህ ነው ሽብሩ ወደታች ነው እንጂ ይወለድና ጫማ ሰፋፊ ሽብሩ
የት አግኝቼሽ ነበር? እዛ። ምን ስታረጊ? የቱ ጋር ነው ያገኘሁሽ? እዚህ። ይኸው ስማ፣ ተቀበል። ያላገባህ አግባ፣ ያላገባህ አግባ፣ ያገባ ደግማ ግባ፣ ጭቅጭቁን ትተህ በጊዜ እንድትገባ ግባ። አይ ግባ፣ በጊዜ እንድትገባ። አይ ግባ። ምንድን ነው የምጠብቁት? ማን ናችሁ? ጎበዝ እነማን ናችሁ? ጥበቃው ውጡ ተብሎ ነው። ጥበቃው ውጡ።